ኢትዮጵያ የኢንዱስትሪ ሽግግር ከምርት ሉዓላዊነት ወደ ቴክኖሎጂ ልዕልና። የኢትዮጵያ ኢንዱስትሪ ሽግግር በቁጥር ከሚገለጽ የኢኮኖሚ እድገት ፍላጎት በላይ ሀገራዊ ሉዓላዊነት በዘላቂነት የምንረጋግጥበት ወሳኝ ምሰሶ ነው። መንግስት የማኑፋክቸሪንግ ዘርፉን የሉዓላዊነት ልብ አድርጎ በመቅረጽ መሰረታዊ ፍላጎቶችንን በራሳችን አቅም በመሸፈን ከውጭ ጫናና ጥገኝነት ነፃ የሆነ ስትራቴጂካዊ የኢኮኖሚ ነፃነት ለመገንባት በከፍተኛ ቁርጠኝነት እየተጋ ይገኛል። ይህ መዋቅራዊ ሽግግር ተግዳሮቶችን ወደ ስትራቴጂካዊ ድል በመቀየር የኢትዮጵያን ሉዓላዊ ልዕልና በተግባር እያረጋገጠ ነው። የጀመርነው ግዙፍ ሽግግር አሁን ላይ ወደ ላቀ የቴክኖሎጂ ባለቤትነት ምዕራፍ የተሸጋገረ ሲሆን ይህም መንግስት ዘርፉን ወደ ላቀ የማምረት ሂደት ለማላቅ ያለውን ጠንካራ አቋም በግልጽ ያሳያል። በሐዋሳ፣ በደብረ ብርሃንና በአዲስ አበባ ወደ ስራ የገቡት የሶላር ሴል ማምረቻ ፋብሪካዎች በአመት ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ በማስገኘት ሀገራችን ከቀላል የፍጆታ እቃዎች ምርት ወደ ላቁ የቴክኖሎጂ ውጤቶች ማምረት መሸጋገሯን በተግባር አረጋግጠዋል። ይህንን ግብ በላቀ ደረጃ ለማሳካት የኢንዱስትሪ ፓርኮች ልማት አቅጣጫዎች ከመሰረቱ የተቀየረ ሲሆን መንግስት ከብዛት ወደ ስልታዊ ጥራት የሚያመራ አዲስ ፖሊሲ ነድፎ ወደ ተግባር ገብቷል። በዚህም ትኩረታችን ተራ ሸዶችን ከማብዛት ይልቅ ከፍተኛ የኢኮኖሚ ፋይዳ ያላቸውንና የቴክኖሎጂ ሽግግር የሚያመጡ ስትራቴጂካዊ ኩባንያዎችን መሳብ ላይ ያነጣጠረ ነው። ይህ አዲስ አቅጣጫ ወጣቱን ትውልድ የላቀ የቴክኖሎጂ ባለቤት የሚያደርግና ኢትዮጵያን በዓለም አቀፍ የማኑፋክቸሪንግ ሰንሰለት ውስጥ ተወዳዳሪና የማይተካ የልማት አጋር እያደረጋት ይገኛል። ከፍተኛ ቴክኖሎጂ ትኩረታችን ጎን ለጎን የኢትዮጵያ ታምርት ንቅናቄ የኮንስትራክሽን ግብዓቶችን በሀገር ውስጥ በመተካት የዘርፉን የገቢ ምርት ጥገኝነት በከፍተኛ ፍጥነት እየቀነሰ ነው። እንደ ብረት ማዕድን፣ ማርበልና ሲሊካ ያሉ ሀገራዊ ሀብቶችን ለኢንዱስትሪዎቻችን ቀጥታ ግብዓት እንዲሆን በማድረግ መግዛት ሳይሆን ማምረት በሚለው አዲሱ መርሃችን የውጭ ምንዛሬን ከመታደግ ባለፈ የሀገር ውስጥ ባለሀብቶችን አቅም በሚገባ አጎልብተናል። ይህም ኢትዮጵያ የራሷን የከተሞችና የመሰረተ ልማት እድገት በራሷ የተፈጥሮ ሀብት የመገንባት አስተማማኝ አቅም እንድትፈጥርና በአምራች ዘርፉ ራሷን እንድትችል እያደረገ ነው። በአጠቃላይ መንግስት ለዘርፉ የሰጠውን ልዩ ትኩረትና የወሰዳቸውን ቁልፍ እርምጃዎች በተለያዩ ምክንያቶች ተዘግተው የነበሩ ከ800 በላይ ፋብሪካዎችን ወደ ስራ የመለሰ ሲሆን አጠቃላይ የማምረት አቅማችን ወደ 67 በመቶ ከፍ አድርጎታል። የኢንዱስትሪ እድገቶችን ከስትራቴጂካዊ የፖሊሲ ማሻሻያዎች ጋር በማስተሳሰር ለረጅም ጊዜ ብልጽግና የጣለውን መሰረትም ዛሬ ፍሬ ማፍራት የጀመረ ሲሆን ኢትዮጵያ ዛሬም የቆመችበት ጽኑ መሰረት ነገን በልበ ሙሉነት እንድትቀበል የሚያስችል ብሩህ የታሪክ ምዕራፍ ነው። መረጃው የፋና ዲጂታል ነው።